ሰላም ኢሊስ ፋሚሊ እንዴት ናችሁ? ዛሬም እንደተለመደው ባበዱ ቪዲዮዎች ተመልሻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ሄኖክ ይባላል። የቀመሱኛ አጣጣሙኝ ሁሉ ሄኒዬ ይሉኛል። በነገራችን ላይ ኢየሩሳሌም ይባላል። ጄሩሳሌም ሞዶስ ምን ማለት ነው? ጄሩ ማለት ሀገር ማለት፣ ሳሌም ሰላም፣ ጄሩሳሌም ስታ ሀገረ ሰላም ማለት ነው። ጄሪ ስትዩ ደግሞ ሀገሬ እንደማለት ነው። የመጣሁት ባለቤቴ ባልሰራው ወንጀል ክስ ተመስርቶበት የሞት ፍርድ ስለተፈረደበት ነው። እሰይ ድብኒ አትምጭኛ። ታዲያ ይህን ሁሉ ውበት ብቻውን ሊበላ አፈር ብላ። ኧረ እኔ ምን በወጣኝ፣ ሊበላ የተዘጋጀው እያለ ሀገሬ። ይኸውልሽ ፍርዱ ከጸና ግን መጣጣ የለው እኔ ተክቼ እኔ የምር ነው የምነግራችሁ። በቃ በህይወቴ ማለት ፊልም በጣም ነው የምወደው፣ ሙዚቃ ምናምን እወዳለሁ ምናምንና ፊልም ላይ በጣም ከምወዳቸው ከማደንቃቸው እኔ አሁን በቃ በጣም የምታደንቀው አርቲስት ካላችሁኝ ሚካኤል ታምሬ በቃ ዘ ሞስት አንደርሬትድ የሆነ አርቲስት ነው። ይሄን ፊልም የእሱን ፊልም አሳድጄ ነው በነገራችን ላይ ይሄን ፊልም አስታወስኩት። እንትን የሚል ፊልም ነው ነቄ ትውልድ የሚል ፊልም ነውና እናንተ ናቲ ትላላችሁ፣ ሄኖኮች ብሶላችኋል ሊያበሳስላት እዛው ይመቸው የመጪ በቃ ያራዳለች። በጣም ፈታ ያለ ቪዲዮ። ያው ዘ ዎክ ኦፍ ቻምፒየንስ ይላል። ይሄ ቲኔጀር አይ ቲንክ ቲኔጀር ይመስለኛል፣ ምክንያቱም ሃይ ስኩል ተማሪ ነው። ለሀገሩ እንግዲህ በቦክስ ጎልድ ሜዳል አስገኝቶ ሲመለስ ትምህርት ቤት ሲገባ አስቡት የትምህርት ቤት ተማሪዎች ያደረጉለት አቀባበል ነው የሚያሳየውና ዲሲፕሊን እና ፕሮፌሽናሊዝም በነገራችን ላይ እዛ ያደጉት ሀገሮች ላይ በደንብ አለ። ያው አንዳንድ መዝረክረኮች ይኖራሉ እኮ አይጠፉም። ግን አባቴን ያስበዋል እኔ የወርቅ ሜዳሊያ አምጥቼ ሃይ ስኩል ትምህርት ቤት ተመለሽ የሌት ብራዘር ኧረ በእናትህ እኔ በቃ አንወድም ትምህርት እኮ በነገራችን ላይ አብዛኞቻችን ግን ይደብራል እኮ ትምህርት በቃ ሂጃ ጠፍቶ ነው እንጂ። ኧረ እና እነ ራሽፎርድ ገና ሲሰለፉ አርሰናል ላይ ሃትሪክ ሰርቶ በነጋታው ፈተና ተቀምጧል። እነ ሊንጋርድ ምናምን በነገራችን ላይ የምር እንደዛ ቆንጆ እየተከፈላቸው ሰው ደስ ይላል በጣም እየተደረገለት አቀባበል ምናምን ያበደ ነው ምናምን። ተመልሶ እሱም በቃ ወደ ኖርማል ላይፍ እና እንደዚህ መነሻን እንትን አለማለት አለመርሳት አለመኮፈስ በጣም ከፍ ያለ ቦታም ያስገኛል። አንዱ ሚስጥርም ይሄ ነው ያስባለውና ጥሩ ትምህርት ነው ለሚኮፈስ ሰው። መኮፈስ is not good brothers ለማለት እንወዳለን ጋይስ። መገናኛ አሁንማ ደረስኩ ቤት። ያ በፋሚሊ ቤተሰብ እግር መሄድ ወክ ማድረግ ምናምን ለጤና ጠቃሚ ነው ጋይስ፣ ለጤና ጠቃሚ ነው። እንደዚህ አይነት ረዳት ይበረታታል የምር። ቆይ ደረስን እያለ ወክ የሚጋብዝ ጀለስ ያበደ ነው የመጨረሻ የምር። በቃ ቆይ ደረና ይሸኛል ሰፈር ድረስ አባቴ ይመቻል። እንደዚህ አይነት ሰው እኮ ነው በቃ የታጣው የምር። ብርህን ትቆጥባለህ፣ ጤናህን ትጠብቃለህ፣ በእግር ትቆሷለህ አባቴ። ትንሽ የጫማ ነው የሚቸግረው፣ እሱንም መገመና በቃ አይጠፋም መላ
ይመቻችሁ። I wanna be the best in the game, invest in my name, check no restraints, I'm obsessed with the pain, I ingest, I retain, assess and I change, possessed by the thought I'll be free one day from society's restraints, money, clout and fame, a disease, a plague, we all love to hate, have to play the game, have to make a name, all our insecurities are on display. This is war with the enemy, think that it was meant to be, living in a time where disease is on every screen, I won't let them fester me, I know most are festering, negativity is a plague for the mentally weak, no mercy, all I got is working, never stop searching, never quench the thirsty, I'm toxic and psychotic, with this logic, you can't stop it, it's been chronic, since I was a boy so neurotic and chaotic. የሆነ ጀለሲ ቻርሊን የስፔናዊ ነው ምናምን ነገር አለኝ ማለት ነው። አተ በእናትህ ስፔናዊ አይደለም በእናትህ አንተ እንግሊዛዊ ነው ምናምን ተከራከረንና አቦንዶም ላሳየ ብዬ የሆነ ስሰርች ያገኙት ቪዲዮ ነው። የቪዲዮ በጣም እኔ ራሱ አይቼው አላውቅም። ይሄን ቪዲዮ አይገርማችሁ? አልተመቻችሁም? በመጥረቢያ ዳንቆራጣው ግንድ ነው እኮ ዛፍ ይመቻው። ወታደሮና ምናምን ተማርካ ምናምን አይነት ነገር ነው ጭዌው። እኔ ግን በዛ ጊዜ ያለምንም እንትን እንደዚህ ቪዲዮ ብቻ እያዩ መረዳት መቻል። አሁን እኮ አንዳንድ ፊልሞች እኮ አይተናቸው አውርተው ራሱ እኮ አይገቡንም አንዳንዶቹ። ይመቻቸው ግን አንተ ጥበብ ግን ድሮ ቀረች እኮ በቃ ይምር። ይገርማል። አስተያየት አልሰጥም። ይብራ ብሮስ ይብራብኝ። እቺ ትብራብኝ። ህዝቡ ግን ምን ሆኖ ነው ግን? እኔ የምን ፕሮግራም እንደሆነ አላውቅም፣ ግን አወዳደቁ ያበደ ነው። እኔ በጣም የገረመኝ የድመቷ ሪያክሽን ነው። እርግቧ ካፏ ካመለጠች በኋላ የድመቷ ሪያክሽን ካሜራውን ዝም ብላ ታዋለች። እኔ በጣም እኔ እኮ ሰው እኮ በስመ አብ ወልድ የተመታ እኮ ነው። በቃ አርሰናል የፕሪሚየር ሊግ ዋንጫ እንዲህ ነው በቃ ይዞት የሆነ ሰዓት ከእጁ ያመልጣል። ውርዬ ግን ምንድነው በህይወት ያለን ሰው ዝም ብለሽ አንጠልጥለሽ ትሄጃለሽ? በህይወት ያለ አዋፍ ነው የሚባለው። መጀመሪያ እኮ ማረጋገጥ ነው መጨረስ ነው። ምን ለቫኬሽን ነው እንዴ ዝም ብለሽ አንጠልጥለሽ የምትሄጂው? በኋላ ከሄደች በኋላ ምንድነው እኛን የምታይን አትይን ወደዛ። እና እኔ ጭዌው ደስ ብሎኛል። አርሰናልና ፕሪሚየር ሊግ ዋንጫ እውነትም እኮ ነው። ግን ይቅር በሉኝ በዚህ አጋጣሚ ያለ የአርሰናል ደጋፊዎች። ሄሎ እንዴ ምንድነው ወገን እያየን ያለ ነው? አንቀላፋ እኮ ሜዳ ላይ የምር ሜዳ ላይ ተኛ። ይሄ ልጅ ረላሽ እንዲ ወገን ወዴት እየሄደ ነው? እግር ኳሳችን ወዴት እየሄደ ነው? ጋይስ የምር በጣም ገርሞኛል። እኔ በጣም ገርሞኛል። ሀሳባችሁን ዝም ብላችሁ ጣል አድርጉ። ዝም ብላችሁ ሩቢ እንዴት ነህ? ደህና ነህ? ደስ ብሎኛል ስለተገናኘን። እኔም ደስ ብሎኝ። ያው ሹፌር ነበር አዲስ አበባ ደብረ ብርሃን መስመር እየሰራ በድንገት ግፊት አለበትና የእሱ ኬዝ ነው ወደዚህ ያመጣው። በድንገት
እና በአንዴ ነው ነገሮች ሁሉ የፈጠኑት እና በቃ ባልጠበቅነው መልኩ ነገሮች ግልብጥ ብለው እና እንደውም ከጠበቅነው በላይ የሰው ፍቅር የሰው በገንዘብ በውስጥ የሚሰራ በጸሎት በሁሉም ነገር እኔ እንደዚህ አልጠበቅኩም። በአጭር ጊዜ ውስጥ ያው ወደ 2.8 ሚሊዮን ብር ተሰብስቧል። አሁን የቀረው 1.2 ሚሊዮን ወደዛ አካባቢ። እናንተም በጣም ጥሩ ጓደኛ ነህ። እውነት ምስጋና ይገባሃል። በጣም ትልቅ ነገር ነው ያደረግከው። ቴንኪው ብለናል። እሺ አንተም በጣም እናመሰግናለን። እኔ ምን አደረክ? መልእክተኛው ለቻሌንጁ ስም እቺ ነው ሳሽብር ልጅ እሺ ተው እግዚአብሔር እሺ ተወቀበናት እግዚአብሔር ይርዳን። እሺ ኢትዮጵያ ሕዝብ ከገንዘቡን ባሻገር ጸሎት እንድታደርጉልን እንጠይቃለን። በቃ መልካም ይሆናል። እሺ አባትሽ። እሺ እንደዚህ ደግሞ አሁን ይሄን በደስታ እንገናኛለን፣ ለማመስገን እንገናኛለን። እሺ አባቴ እንወዳለን። እንግዲህ ደግሞ አሁን ከሰሞኑ ደግሞ የተሰሙ ሌላ አሳዛኝ ዜና፣ በእርግጥ አሳዛኝ ነው ግን ጥሩ ጥሩ ነገሮች እየተከሰቱ ነው። የምናውቀው የምንወደው ቲክቶከር ሮቤል አባቱ ሁለቱም ኩላሊቶቹ ፌል አድርገው ወደ 4 ሚሊዮን ብር ተጠይቆ እንደተጠየቀ በራሱ ቲክቶክ አካውንት ላይ ፖስት ካደረገ በኋላ እንግዲህ ቲክቶክ አካባቢ ያሉ ጀማዎች በተለይ ጓደኞቹ ምናምን የገቢ ማሰባሰቢያ 4 ሚሊዮን በላይ ነው የተጠየቀውና እስካሁን እንዳያችሁት ቪዲዮ ላይ ከ2.8 ሚሊዮን በላይ ተሰባስቧል በአጭር ጊዜና የቀረውንም እንደሚሞላ ምንም ጥርጥር የለውም። ይህ ሶሻል ሚዲያ እንደዚህ ለበጎ ነገር ከተጠቀምን ማለት በጣም በጣም ፓወርፉል እንደሆነ ነው ያየሁት እኔ በግሌ። ይህንን ፖስት ባደረገ በዚሁ ሳምንት ነው የፖስተው። በሁለት ምናምን ቀን ውስጥ 2.8 ሚሊዮን አካባቢ መሰብሰብ ማለት በቃ ተአምር ነው። አሁን የሆነ የማይታወቅ ሰው ማለት የሆነ ሰው እንደዚህ ቢባል በቃ ምንም አማራጭ የለው። ግን ይህን ፕላትፎርም ታለንት ኖሮት የሆነ ሰው ሲጠቀም እንደዚህ አድቫንቴጅ እንዳሉትም ማወቅ አለበትና በእርግጠኛነት ከእግዚአብሔር ጋር አባቱ እንግዲህ በስነ ስርዓት ታክመው እንደሚድኑ ምንም ጥርጥር የለኝም። ኢሞሽናል ያደርጋል። በእርግጥ የሰው ፊት ከባድ ነው፣ ግን ምንም ቢሆንም እግዚአብሔር የሰጠንን ነገር ደግሞ እንትን ብለን በጥሩ ሁኔታ መጠቀም አለብን፣ ማመስገንም አለብን። ስለዚህ በእርግጠኛነት እንትን ይላል እንደሚሻላቸው ተስፋ አደርጋለሁ። በዚሁ አጋጣሚ እግዚአብሔር እንዲምራቸው ምኞቴን እገልጻለሁ። ይሄም ከሰሞኑ የተሰማ አሳዛኝ ነገር ነው፣ ግን ከዛ በኋላ የተፈጠሩት መተጋገዙ ደግሞ በደንብ ደስ የሚል ነገር ነው እና በጣም ደስ የሚል ህብረት እንዳለ ያየንበት ሳምንት ነው ማለት ነው። እንግዲህ ቤተሰብ ባሳለፍነው ሳምንት ደግሞ እጅግ ተወዳጁ ታዋቂው ስኬታማው የእግር ኳስ ተጫዋች ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ 40ኛ ዓመቱን አክብሯል በደማቅ ሁኔታ። እንዳያችሁት ከእናቱም ጋርም ከሚስቱም ጋር
ሲጨፍር አይታችሁታል። የተለያዩ ድርጅቶችም ግለሰቦችም የመልካም ልደት ምኞታቸውን አቅርበዋል፣ ገልጸዋል። እነ ጁቬንቱስ ቀድሞ የተጫወተባቸው ክለቦች እንዳለ እነ ማድሪድ ምናምን፣ ማንቸስተር ጠቅላላ እነ ስፖርቲንግ ሊዝበን ሳይጨምሮ እንኳን ተወለድክ መልእክታቸውን አስተላልፈውለታል። ይህ ሰውዬ ሪከርድ ላይ ሪከርድ፣ ጎሎች ላይ ጎሎች እያስቆጠረ እጅግ አስገራሚነቱን አሳይቷል። ከሱ በአንድ ዓመት የሚያንሰው ሩኒ እንዴት እንደወፈረ እንዴት እንዳገረጀፈ አባቱን እንደመሰለ የምናውቀው ነገር ነው። እሱ ግን የ40 ዓመት ሰው አይመስልም። በጣም ሸንቀጣ ነው። በጣም አሁንም መስኩላር ነው። አሁንም በጥሩ ብቃት እየተጫወተ ነውና ይሄ ሰውዬ እስከ መቼ ይጫወታል የሚለው ነገር በጣም አጓጊ ነው። አሁን ሮናልዶ ጎል አገባ አላገባ ምንም የሚያስገርም ነገር የለውም። ግን እስከ መቼ ነው ይሄ ሰውዬ የሚጫወተው የሚለው ነው በጣም አጓጊ የሚሆነው። በዛው በሰጠውም ፕሬስ ኮንፈረንስ ላይ ከዚህ በኋላ 1000 ጎል የማግባት እቅድ ነበረው እንደሚታወቀውና አሁን 920 ምናምን 23 ምናምን ደርሷል። ከዚህ በኋላ 1000 ባገባም ባላገባም እኔ የዓለማችን ምርጡ ተጫዋች ነኝ ብሏቸዋል ሮናልዶ። እኛም ያድርሰናል እናንተ። ወይኔ ባለፈው የተጣሏቸው ልጆች ሚስ ልዩ ያደረገችውን አደርጋለሁ። ሌላ የሚገርምና የሚያስቅ ቪዲዮ ይሄን ቪዲዮ አየውኝና ይሄ እንዴ ሚስ ልዩ ያደረገችውን ነገር ላድርግ አለ እና አባረሩት ምናምን። ምንድነው ራሷ ሚስ ልዩ ኮሜንት አድርጋበታለች ስታፕ ምናምን ብላ ስታፕ። ያው በራሷ አክሰንት ላድርግላችሁ ብዬ ነው ቤተሰብ። ከዛ ምንድነው የተፈጠረው ሚስ ልዩ ምን አድርጋ ነው ብዬ ይሄን ቪዲዮ ሾፍ ማድረግ ላሹፋችሁ እስቲ ይህችን ቪዲዮ። Oh my God, my Shayla, my Shayla. ይኸውላችሁ ይህን ቪዲዮ ሊያያችሁትን ይመስላል። ሚስ ልዩ ለምቦጯን ጥላ ፋሽን ሾው ነው አሉ። እንግዲህ ይሄንን ምን አይነት አካሄድ ነው እናቴ በእናትሽ! ኧረ ኮሜንት ትጠላላችሁ። እዚህ ቪዲዮ ስር የነበረው ኮሜንት በቃ ትጠላላችሁ የመጨረሻ። በቃ ለምቦጯን ጥላ በቃ እንደዚህ ፋሽን እንዲህ አይነት ካቶ ካለ የምር በጣም ነው የገረመኝ። ይመቸው ግን ይሄ ቲክቶከር እኮ ሙድ ይዛሉ እኮ በጣም ቲክቶከርስ። በቃ ሚስ ልዩ ያደረገችው አውትፊቱም የእሷን ለማስመሰል ተሞክሯል ትንሽ። በቃ ዝም ብሎ ዝርክርክ ብሎ በቃ ፈታ ብሎ ዝም ብሎ መራመድ በቃ ይመቻት። ግን እሷ ስንተኛ እንደወጣች አይታወቅም። እንግዲህ እያጣራ ነው በዚህ አይነት አረማመድ ስንተኛ እንደወጣች መረጃው ሲደርሰን እናሳውቃችኋለን ጋይስ። ቪዲዮን ግን እንዴት አያችሁት? ሙዝ በጣም ብዙ ጥቅም አለው ለጤናሽ፣ እኛም ደስ ብሎናል እየበላን ስናይሽ። ግን ባይገርምሽ ልጣጭ ጥለሽ ያቆሸሽው ሳይበቃሽ ጋሽ አስራትን ባፍጢማቸው ተከልሻቸው አፍርጠሽ እና ደንግጠዋል ሚስታቸው ብርቄ ደስታ በይቶሎ አነሳሺው አጸዳጂው ይህም ቦታ አሻራሽ ሚኑር ለከተማው ለውበቷ ዳቦን ጨምሪበት እንዳይረብሽ እስከ ማታ። ዳቦ ሲሆን ያው ፔፕሲ አወራርጅበት የበላሽው ሙዝ ሌላ ቪዲዮ በእነዚህ ጀለሶች ሙዝ በአደባባይ
ስትበላ የተያዘች ወንጀለኛን እኔ ያፋጠጡት እንግዲህ አሬመቻቸው እነዚህ በቃ የጀማ በቃ ፈታ ያለ ጀማ የመጨረሻ ይገርመኛል። እኔ እዛው የሆነ ሰው ያዩና እዛው መሰለኝ ግጥሙንም እንትን የሚሉት ምናምን ነገር እዛ ሙዙን እዛው እግሯ ስር አድርገው ነበር እዛው አጸጃጃት ምናምን ነገር የመጨረሻ ይመቻቸው። በጣም ያበደ ቪዲዮ ነው። በጣም ይችላሉ። እኔ ጠብቁ ዝም ብላችሁ ቲክቶክ ክሪኤቲቭ አዋርድ በዚህ አመት በእርግጠኛነት እነዚህን እንትኖች መሸለሙ የማይቀር ነገር ነው። በእርግጠኛነት ነው የማወራችሁ እና ጠብቁ ዝም ብላችሁ። ጸሐፊ ነኝ። አንዳንዴ ሐሳቤ ዝም ይለኛል። የሚጻፍ ታሪክ አይኖረኝም። ከሐሳቤ ወደ እጄ ከእጄ ወደ ወረቀቱ የሚወርደው ሁሉ ትርጉም አልባ ይሆንብኛል። ከንቱ ትግል ይሆናል። እንደዚህ ሰውን ቤቴ መቀመጥ አይሆንልኝም። ይህ ሁሉ ሰው የሚተራመሰው ለምን ይመስላል? ገንዘብ ፍለጋ። ያቺ ሳንቲም ትታያለች? አዎ፣ ከመጣው 30 ደቂቃ ያህል ሆኖኛል፣ ግን ማንም እሷን ለማንሳት ሲሞክር አላይ። ሰው ግን ላይታች የሚሯሯጠው እሷን ለማግኘት። አሁን 50 ሳንቲም ምን ያደርጋል ብለው ነው ጋሼ? ትላንት እቺ ምን እንደነበረች አጣት። አንበሳ ነው ሰው? ያው ሰው ነው። አሁን የምጽፈው ታሪክ አለኝ። አይ የምጽፈው ህይወት አለኝ። ታሪኮች ብዙ ሊሆኑ ይችላሉ። ማጭድ የያዘችው ሴት ባሏ ሞቶባት ያዘነች ልትሆን ትችላለች። ወይም ደግሞ አጠገቡ ያለው ገበሬ ባሏ ይሆናል። ገበሬው የዋዛ አይደለም። በደረቅ መሬት ላይ እንጀራ ይታየዋል። ቀጥቃጩ እጆቹ መሃል ብዙ ብረቶች አልፈዋል። እነዚህ ብረቶች ሰይፍም ማረሻም ናቸው። ወታደሩ ከሳቁ ሀገሩን ያስቀደመ ሊሆን ይችላል። ወታደሩ ነፍሰ ጡር ሚስቱ የምትልክለትን የአዲስ ልጁን ፎቶ የሚጠባበቅም ይሆናል። አስተማሪው ብዙ ልጆች በምስሉ ይቀርጻል። እንጀራ አልበላም ይሆናል። ለተማሪዎቹ ግን እንጀራቸው ነው። እነዚህ ሰዎች 5 አይደሉም 50 ናቸው። እነዚህ ሰዎች ሳንቲም አይደሉም እኛን ናቸው። አንዳቸው ያለ አንዳቸው ምንም ናቸው። አንዳቸው ከአንዳቸው ጋር ብዙ ናቸው። ፊታቸው ላይ ተስፋ አለ። ፊታቸው ላይ ነገ አለ። አሁንም የምጽፈውን ነገር አላገኘሁም፣ ግን ርዕሴን አግኝቻለሁ። 50 ሳንቲም። የወቸ ጉድን እንግዲህ ሁላችሁም ታዩታላችሁ። በአሪፍ ፖድካስት ነው። አሁን ሀገራችን ላይ ያሉት ከሚባሉት ፖድካስቶች ውስጥ በግንባር ቀደምትነት የሚጠቀስ ይመስለኛል። እኔ በግሌ እና በረከትን ያው እዛው ሆስት ከሚያደርጉት ውስጥ አንዱ በረከት ነውና የስታንዳፕ ኮሜዲ ይሞክራል፣ ብዙ ነገር ይሞክራል። ልጁ ያው ቲክቶከር ነው፣ ዩቲዩበርም ነው። ወቸ ጉድ ፖድካስተር ነው። የሆነ ቪዲዮ አየው። የሱን ቪዲዮ በጣም ነው የገረመኝ። ይሄን ቪዲዮ ያያችሁት ቪዲዮ ማለት ነው። በቃ የሆነ በጣም ቆንጆ ሾርት ሙቪ ነው። ዝም ብሎ የቲክቶክ ቪዲዮ ሳይሆን ቆንጆ ሾርት ሙቪ ቀረጻው፣ ኤዲቲንጉ፣ ግራፊክስ ምናምን አይዲያ ራሱ በጣም ያበደ ነው። ይሄ ልጅ ይችላል ማለት ነው። በቃ ይችላል ጥግ ድረስ በደንብና ለወደፊቱ የሆነ ፊልም የመስራት ነገር ሐሳብ እንዳለው አሳይቷል ብዬ ነው ማስበው። እንዴት አገኛችሁት ጋይስ? እስቲ 50 ሳንቲም እስቲ ኮሜንት ላይ አሳውቁኝ እስቲ። Let's go, buddy. Let's go, buddy. Let's go, Wade. Come on, Wade. На расслабоне. Вообще изи катка.
Frusta easy. He's just chilling, bro. He's trying, man. እኔ በቃ ሲጎትት የመሰለኝ በቃ የሆነ መኪና ምናምን አልመሰላችሁም? ቤት መኪና ምናምን ነው እኔ የጠበቅኩት። ፈታ ብላ አንዲት ሴት አንበሳ አሬላሽ ግን በጣም ጉልበታቸውን ግን አስባችሁታል? ክሬዚ የሆነ አቅም ነው ያላቸው ማለት ነው። ይሄን የሚያክል ጅብ የሚያክል ሰውዬ እንዲህ ተፍጨርጭሮ ፈታ ብላ ጋደም እንዲህ ብትነሳ እኮ በቃ አፍርጠዋለች ማለት ነው። ቁጭ ብላ እኮ ነው እንዲህ ዝም ብላ ቀለል አድርጋ ያዘችው እሱ ይላል። አረ በጣም የተመቸኝ ቪዲዮ ነው ቪዲዮ። ይኸው ቤተሰብ እንግዲህ እንደሚታወቀው በሰይፉ ኦን ኢቢኤስ ዩቲዩብ ቻናል ላይ በትናንትናው ዕለት የካቲት 1 ለመቄዶንያ ገቢ ማሰባሰቢያ ፕሮግራም ተደርጎ ነበር። በርካታ አርቲስቶች፣ ሚዲያ ሰዎች ተገኝተው እንዲሁም ጋዜጠኞች ተገኝተው የገቢ ማሰባሰቢያውን ሲካሄድ እንደነበር ያው ሁላችሁም የምታውቁት ነው። እስካሁን ባለው መረጃ 101 ሚሊዮን ብር ተሰብስቧል። በጎፈንድሚ ደግሞ $275,000 በላይ ተሰብስቧል ማለት ነው። ይሄ እንግዲህ በ10 ቀን ውስጥ ወደ 5 ቢሊዮን ብር የመሰብሰብ እቅድ ተይዞ ነው እንግዲህ እንትን እያለ ያለው እና በጣም ደስ የሚል ነገር ነበር። እዛ ላይ ትናንት በተደረገው ፕሮግራም ላይ እንግዲህ በጣም ደስ የሚል ነገር ተፈጥሯል በእርግጥ እና በጣም እኔን ልቤን የብዙዎችን ልብ እየነካ አንዲት እናት ነበሩና እስቲ ቪዲዮ ልጋብዛችሁ እስቲ መጀመሪያ ዳት ሊነግረን የፈለገውና ስለ ራሱ እስኪ መጀመሪያ ትንሽ ነገር ይንገሩን። እኔ ከዚህ ቀደም የኢትዮጵያ ንግድ ባንክ ሰራተኛ ነበርኩኝ። ወደ ወራት የሚቀሩት ለ30 ዓመት አገልግዬ ወጣሁ ሰራተኛ ነኝ። አሁን የመንግስት ተጠዋሪ ነኝ። አሁን ግን የነ ክብር ዶክተር ቢንያምን አላማይቼ የባለቤቱ ወይዘሮ ኢሌኒን አላማይቼ ያለችኝ ትንሽ ቤት ናት። አንዲት መኝታ ያላት ኮንዶሚኒየም ናት። ለምን ለነሱ አልሰጥም ብዬ ተነሳሳሁ። ምክንያቱም እዛ ያሉ ሰዎች ልጅ የተዋቸው ቤተሰብ የተዋቸው የረሳቸው ናቸው እና እኔም ነገ ጠዋት ሊገጥመኝ ይችላል። ባይገጥመኝም ደግሞ እነሱ መርዳት ይሄን ቤቴን መስጠት አይደለም የሚባለው። እኔ ከነሱ በረከት አገኘሁ ነው የምለው። ምንም ለመቄዶንያ ስጦታ ተብሎ የሚሰጥ ነገር ስጦታ አይደለም። በእነሱ አማካኝነት ከእግዚአብሔር በረከት የምናገኝበት ነው። አሁንም ሌሎችን ሰዎች እኔ ሀሳብ የምሰጠው እንደው እንዲህ አይነት ነገር ያላቸው ሰዎች በትርፍም አይደለም። እኔ አሁን መኖሪያዬን ነው የሰጠሁት እና እንደዚህ አድርገው የመቄዶንያን ሀሳብ ቢደግፉ ደስ ይለኛል። ቢንያምና እሌኒ ከዛ ግቢ ውስጥ በአንድ ነገር ቢለዩ እዛ ግቢ ውስጥ ያሉ ሰዎች ብቻ አይደሉም፣ ውጭ ያለነው በሙሉ ተስፋችን ይሞታል። ለሰው ልጅ ደግሞ ተስፋ ከሚሞት ስጋ ቢሞት ይሻላል እና አደራም በታርዳታ ምንም ትረዳለች ብዬ ይሄው ነው። ተባረኩ። እንግዲህ መድኃኔዓለም ቢንያምንና እሌኒን በጣም ልብ ይነካል አይደለ? ቤታቸውን ሰጡ። እንደገና ደግሞ ያላቸውን ሀብት ቀለበቴንም ይሄው ጠብታ ነች ብለው ጨመሩ። ሌላው እርዳታው አይደለም ዋናው። ቢንያምና እሌኒ በጣም መስዋዕትነት እየከፈሉ ነውና አደራ ተብለሃል ይጌ። አደራው እንግዲህ የሁሉም ነው። ለኝና ተባካችሁ በጣም ደስ ይላል።
ያው ነው እንግዲህ እንዳያችሁት ነው እንግዲህ እኚህ እናት በጣም ወደ 30 ዓመት የሚጠጋ በኢትዮጵያ ንግድ ባንክ አገልግሏል። ከዛ በላይ ያለቻቸውን አንዲት ቤት እና ቀለበታቸውን አውጥተው ለዚህ ተቋም ሰጥቷልና በጣም ምን ያህል እንግዲህ ያንዳንድ ሰው ልብ ይገርማል በጣም። በዚህ ጊዜ ቤት እንግዲህ የቤትን ችግር የምታውቁት ነው ሁላችሁም። አዲስ አበባ ላይ ደግሞ በጣም ከባድ ነው፣ ኪራዩም ከባድ ነው ምናምን። በቃ ከዚህ በኋላ ምን እኛም ነገ መውደቂያችን አናቅም ብለው ያላቸውን ነገር ነው ሰው ካለው ላይ ነው የሚሰጡት። እሳቸው ያላቸውን ነው የሰጡትና በእውነት በጣም ያንዳንድ ሰው ቀናነት ይገርመኛል በጣምና በእውነት በጣም የሚመሰግኑ ናቸው። እግዚአብሔር ጨምሮ ይስጣቸው ለነዚህ ማዘር። እነ ሰይፉም እንግዲህ ለመቄዶንያ እየሰሩ ያሉት ስራ አርቲስቶቹ እነ ሰይፉም ትልቅ ስራ ነውና በእርግጠኛነት ከታሰበው በላይ እንደሚደረግ እርግጠኛ ነኝ። ከዚህ በፊትም ሰይፉ እሸቱ በደንብ ይሄን ነገር አድርጎታል። አሁንም እነ ሰይፉም ያደርጉታል ብዬ ሙሉ እርግጠኛ ነኝ። ያው ግን እናትየው የብዙ ሰውን ልብ ነክቷል። እንደውም አንዱ ከውጭ ደውሎ እዚሁ ላይ የቀለበቱ ቢያንስ የቤቱ ይሁንና የቀለበቱን ግን ዋጋ ልክፈላቸው ቀለበት ይመለስ ሲሉ እሳቸው መልሰው ለጨረታ እንትን ብለዋታል ቀለበቷና በጣም ልበቀና ማዘር ናቸው። በጣም በእውነት። ከየት ነው የመጣሽው? ከጠላ ቤት። ያስታውቃል ነገሩ። አይ ስለጠየቀን ማለት ቢዝነስ አለኝ ጠላ ቤት። የት ሀገር? ከተማ ሀገርሽ? ከየት? እዚሁ ማለት እዚህ። እንደው ድንገት ነው የመጣሽው? ውድድሩን አስበሽበት ነው? አይ አስቤ ነው። ኑሮ አልሆን አለኝ እኮ። አሁን ከጠላ ቤት ነው የመጣው ስትይ ለጉልበት እንዲሆንሽ ነው የጠጣሽው? ኑሮ መረረኝና እዚህ ሳንቲምም ካለ ታለንትም ካለሽ ሲሉኝ አለኝ ብዬ ነው የመጣሁት። አላችሁ አይደል ሳንቲም ነገር አለ በኋላ ማለት ነው። ለሳንቲሙ ነው የመጣሽው? እኔ ለኑሮ ከበደ። ስሟን መጀመሪያ ስሟን ነገረች። ብርቅዬ ባይልልኝ ነው። እሺ የተዘጋጀሽው ዘፈን የማንን ዘፈን ነው ይዘሽልን የመጣሽው? የህዝብ ነው። አውቀሽዋል? ጫማ ካልሲ ምናምን የተለያየ እንደሆነ አክብሬ ነው መድረኩ። አውቀሽ መድረክ አክብሬ ነው። ድምቀት ለመድረኩ ድምቀት ነው እንጂ። አዎ እሺ። እንግዲህ ማን ዘፈን ነው የምትዘፈኝላት? የህዝብ ነው። ትዝታ እስቲ ጀምሪዋ። ምን ተዳገባው ትዝታ የህዝብ ነው። እያረፍሽ ውሃ ያዟት እንዴ! ይሄ ነገር እንዴት ነው? ቦዲጋርድ ያስፈልጋል? የሚይዝ ወገን ብርቅዬ ግን ትዝታ እኮ ነው ያልሽን። እንግዲህ ሌላው ደግሞ በጣም አሁን ከሰሞኑ ትንሽ እያነጋገረ ያለው የኢቢኤስ ጋዜጠኛዋ በተለይም በእሁድን በኢቢኤስ የምናውቃት ጋዜጠኛ መቅደስ ደበሳይ ኢቢኤስ ላይ እየታየች አይደለም እና እረፍት ነው ተብሏል። ግን ብዙዎቹ ሲወጡ እረፍት ነው ተብሎ በዛው የመውጣት ነገር አለና ለቃለች እንዴ የሚባል ነገር እየተሰማ ነው። እስቲ አብረን የምናየው ይሆናል። ግን ከአለፉት ጋዜጠኞች አለቃቃቸው ስናይ ይሄ ነገር ወዴት እየሄደ ነው ያስበላል። በእውነት ነው የምላችሁ እና እኔም ይመስለኛል አሁን ከዚህ በፊት የለቀቁት ጋዜጠኞች ዝም ብለው ከናፍቆት በስተቀር ናፍቆት በስነ ስርዓት መሸኛ ተደርጎላቸው ብላ እና አግብታ ሄደችው ደግሞ ወደ አሜሪካ ሄደችው። ከነሱ ውጪ ሌሎቹ ለእረፍት እያሉ ነው። እነ ዋለልኝን ማየት ይቻላል። ከዋለልኝ ጋር ስትሰራ የነበረችው ጋዜጠኛም በቃ በዛው እና ሀና ዮሐንስም እንደዛው ዝም ብለው እነ ትንሣኤ ራሱ ዝም ብለው ነው የሄዱትና ከዛ አንፃር እቺ ልጅም ትመለሳለች የሚል ግምት የለኝም። ግን ምን እስቲ እየተከታተልን እናሳውቃቸዋለን ጋይስ። ያው ፋሚሊ እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ ቆዩኝ። ይመቻችሁ ፋሚሊ ፒስ